እዚያ አካባቢ አቅራቢያ ቤተክርስቲያን የለምና ወደ ኪዳነ ምሕረትና ጨቦ ማርያም ስላሴ ጋር ነበር አስክሬን የሚወስደው። አካባቢውም ደግሞ የሙስሊም አካባቢ ስለሆነ ብዙም ሰው ወደ ክርስትናው አልነበረንም። እኛ ይሄ ቤተክርስቲያን እንዲመሰረት በጣም ትልቅ ጉጉት ነበረን። ይሄ ቤተክርስቲያን ማነጽ ስንጀምር ጎን ለጎን የአብነት ትምህርት ቤቱን ነው የጀመርኩት። እዚህ ቦታ ላይ መሰረት ሲወጣ አንዱ የአብነት ትምህርት ቤት መሰረት ይወጣል። ይሄ ሲያርግ ያም ያርጋል። ይህ አካባቢ ላይ በተወሰነ መንገድ ለሱስ የተጋለጠ አካባቢ ነው። በተለይ ጫት የሚመረትበት አካባቢ ከመሆኑ የተነሳ ከዚህ በፊት ማህበረሰቡ እንኳን ሊቆ ሰው ጤናውን በጣም የሚናጋበት ነበር። 2 ሄክታር መሬት አለች። አሁን ሰሞኑ ጥጃዎች ነበሩ ሽጠናል ለበዓል የተወሰኑ ማለት ነው። 2 ሄክታር መሬት ደግሞ ጤፍ ዘርተናል። አባታችን የአርበኛ ገበሬ ናቸው። አርበኛ ገበሬ ጉባኤ ቤቱ በጣም ደስ የሚል ስርዓትና የትምህርት አሰጣጥ ነው ያለው። ምክንያቱም ተማሪዎች እኔን ጨምሮ እንደ አንድ ደቀ መዝሙር እንደ አንድ ተማሪ ከትምህርታችን ጎን ለጎን ስራ እንሰራለን። እኛ የሰፈር ጥለ ነው ከተማ የምንኖረው ምቾት ብለን ስጋችን አሸንፎን ማለት ነው። እሳቸው ግን ስጋቸው ጥለው ራሳቸው ጥለው ወርደው የጠላ ነው ሰፈር ህዝብ ክርስትናን በቃ ህዝቡ ወደ ክርስትና እያመጣ ልጆች ያስተምሩ ወደ ክርስትና እያበቁ ነው። ክርስትና ድንበር፣ ዘር፣ ቋንቋ የማይገድበው ለሰማያዊ ክብር የሚያበቃ እውነተኛ መንገድ ነው። የቀደሙ ቅዱሳን አባቶች ወንጌል በኢትዮጵያ በአራቱም አቅጣጫ ሲያዳርሱ ብዙ መከራና ፈተና ቢኖርም የነዚህ ቅዱሳን ፍሬ ሳይከስም ዛሬም በኢትዮጵያ ምድር ወንጌል እየተስፋፋ አገልግሎቱ እየተጠናከረ ይገኛል። የጉራጌ ምድር ወንጌል በአቡነ ዜና ማርቆስ ገበሬነት ተዘርቶ ብዙ አድባራትና ገዳማት ተፈጥረዋል። የጣዖት አምልኮ ተደምስሷል። በተለይ በምሁር አክሊል ወረዳ የወንጌል ፍሬ አፍርቶ ማየት ተችሏል። በምሁር ኢየሱስ ገዳም የተማሩ ዛሬ እንደ ቀደሙ ቅዱሳን አባቶች ወንጌልን እያስፋፉ ይገኛሉ። በምሁር አክሊል ወረዳ በመዝወር ቅዱስ ገብርኤል ቤተክርስቲያን እየተከናወነ ያለው ሐዋርያዊ አገልግሎት ተስፋን የሚሰጥ እንደ ሌሎች አካባቢዎች አገልጋይ ዲያቆናት፣ ካህናት የሚፈጠሩበት ድንቅ ስፍራ እየሆነ ይገኛል። አካባቢ ያው እንግዲህ በምሁር አክሊል ወረዳ ካሉ 30 ወረዳዎች ውስጥ አንዱ የምሁር አክሊል ወረዳ ነው። የጨቦ ቀበሌ ገበሬ ማህበር ወረዳው ምሁር አክሊል ነው። በወረዳው 30 ቀበሌዎች አሉ። የኛ ቀበሌ ጨቦ ቀበሌ ገበሬ ማህበር ይባላል። በጨቦ ቀበሌ ገበሬ ማህበር ከ18 በላይ አብያተ ክርስቲያናት አሉ። ከነዛ 18 አብያተ ክርስቲያናት አንዱ በጨቦ ቀበሌ ገበሬ ማህበር የመዝወር ደብረ ብርሃን ቅዱስ ገብርኤል ቤተክርስቲያን ነው። የተመሰረተው በ1992 ዓመተ ምህረት ነው። እንግዲህ ሰው ያው ሁላችሁም እንደምታውቁት በጉራጌ ሀገረ ስብከት በጉራጌ ሀገር ታላቁ አባታችን ኢትዮጵያዊ ጻድቅ አቡነ ዜና ማርቆስ እንዳስተማሩበት እንደጸለዩበት ይታወቃል። በተለይ በዚህ ወረዳ በምሁር ገዳም ኢየሱስ አባታችን ጸሎት አድርገዋል እና ይሄ አባታችን አቡነ ዜና ማርቆስ ሀገረ ስብከት ነው ማለት ነው ቀድሞ። ስለዚህ በሳቸው ጊዜ ብዙ ድካም እንደደከሙ እንደለፉ ገድላቸው ይናገራል። ብዙ ጣዖታትን ወደ እምነት ቀይረው የክርስትና ሃይማኖት ከምን ጊዜውም በላይ ያስፋፉት ብፁዕ አባታችን አቡነ ዜና ማርቆስ ናቸው። ከዛ በኋላ እንግዲህ እግዚአብሔር አምላካችን ክብሩ ምስጋና ይግባው ይሁንና ብፁዓን አባቶች ከዚሁ ሀገር የበቀሉ ብፁዕ አቡነ መልከጼዴቅ ካል በጣም ደክመዋል በምሁር አክሊል። አሁን እንደገና የእሳቸውን ብፁዕ አባታችን አቡነ መልከጼዴቅን ካል አርያ ዓላማ ይዘው ደግሞ በከፍተኛ ሁኔታ ደግሞ በለየት ባለ መልኩ የሚንቀሳቀሱ አሁን ሀገረ ስብከቱን የሚመሩ ብፁዕ አቡነ መልከጼዴቅ ሳልሳዊ በሳቸው መመሪያነት በሳቸው እቅድ ከሳቸው ጋር አብረን ነው
የምንሰራውና የህብረተሰቡ ሁኔታ በዚህ ሁኔታ ነው ከእለት ወደ እለት እያደገ የመጣ ነው። በተለይ ደግሞ የኛ ቀበሌ በሙስሊም ወንድሞቻችን መሃል ያለ ነው። የወረዳው የጠፈር መጨረሻ ላይ ነው። ከዚህ በኋላ ወደ የቀቢና ወረዳ ነው ያለው። የምሁር አክሊል የመጨረሻው ድንበር መዞር ደብረ ብስራት ቅዱስ ገብርኤል ነው። በ2001 ቦታ በመጀመሪያ ታቦቱ ያው እንደነገርኳችሁ ሰው በጣም ቅዱስ ገብርኤልን መስራት ይፈልግ ነበርና በኋላ ሰው አባታችን ሟቹ አይ ሰው እዛ አካባቢ ያለውና ወደ ማዶ ያለውን ህብረተሰብ አይ ቤተክርስቲያናችን ሰው አይስምልንና ቅርብ ለቅርብ አትስሩ አሉ። በኋላ አስጠኑት። ካስጠኑት በኋላ በጣም ያልተገናኘ ነገር ያምሩቅ ሆነ። ለህዝቡ ይሄን ተፈቀደለት። በኋላ ትንሽ መጀመሪያ ያው እሳቸው ሰው አሳስቶኛል፣ ሰውን አስቀይም ያለው ውሰደኝ አሉኝ። በ2001 ዓመተ ምህረት ጥቅምት 30 ላይ ይዘናቸው መጣን። በኋላ ይዘናቸው ከማታ መሰረተ ድንጋይ አስቀመጥን። ይሄ ማለት ጥቅምት 2001 ዓመተ ምህረት ማለት ነው። ከዛ ቤተክርስቲያኑ ጀመርን። ከባረኩልን በኋላ በጣም ጉጉት ፍላጎት ነበረ ህብረተሰቡ። ምክንያቱም እዚያ አካባቢ አቅራቢያ ቤተክርስቲያን የለምና ወደ ኪዳነ ምሕረትና ጨቦ ማርያም ስላሴ ጋር ነበር አስክሬን የሚወስደው እና አካባቢውም ደግሞ የሙስሊም አካባቢ ስለሆነ ብዙም ሰው ወደ ክርስትናው አልነበረንም። እኛ ይሄ ቤተክርስቲያን እንዲመሰረት በጣም ትልቅ ጉጉት ነበረን። እግዚአብሔር ይመስገን በጣም ደስ ይላል። ከዛ ስራ ጀመርን። ከህብረተሰቡ ጋር ተጋጨን። እኛ ደግሞ ብፁዕ አባታችን ሟቹ አዲስ አበባ ላይ በማህበረ ቅዱሳን ዲዛይኑ እንዲሰራ ልጆቻቸው ጠርተው አገናኙን። ዲዛይኑ አሰራን። ሁለት አይነት ደበቅ ነው፣ ትንሽና ትልቅ ማለት ነው። ያሁኑ ያለው ማለት ነው አሉ ሰብስብም ጋሽ መለሰ የሚባል አሉ አስጠና ነው። በኋላ ትንሹ አሳይተን በትልቁ ጀመርን። ከህብረተሰቡ ግን ትንሽ ግጭት ተነሳብን። ምንድነው አቅማችን የለም፣ እንዴት አርጋችሁ በትልቅ ነገር ጀመራችሁብን? እኛ በትንሽ ነው ለጊዜ አቅም ስለሌለን በኋላ የነገር አንጨርሰውም አሉ። በኋላ ቆሞስ አባ ኢያሱ እግዚአብሔር አምላክ ሲሰጠን ሱባኤ ገዳም ኢየሱስ ይማሩ ነበርና ሱባኤ ይዘው እዚህ ከከሬብ ማዶ 18 ቤተክርስቲያኖች አሉና ዝም ብለው መንፈስ ቅዱስ መርቷቸው ቅዱስ ገብርኤል መርቷቸው እዚህ መጡ። ሲያዩ የአቡነ መልከ ጼዴቅ መሰረተ ድንጋይ ያገኙና እዚሁ ሱባኤ ይዘው 15 ቀን ቁጭ አሉ። እግዚአብሔር ሲረዳን ሲመርጠን ነው። እኛ ይሄን ቤተክርስቲያን ሲመርጣት ነው። በኋላ አልወጣም አሉ። ከዛ ስላሴ ይማሩ ነበር። አካባቢው ልጅ የለም ወይ? እኔ ሰፈሬ ልጅ ጎረቤቴ ናቸው። አባታቸውም እሳቸውም ጎረቤቴ ናቸው። አዲስ አበባ መኖሪያ ቤታችን ጎረቤት ነው። ሰው የለም ወይ ሲሉ አሉ። አቶ ገሌ አቶ በንቲና አቶ መለሰ የሚባሉ። በኋላ ጠሩን። ስላሴ ሄድን። ይሄ ቤተክርስቲያን ልሰራው ነው፣ እንጨት ፈልጣቸው አስቀምጣቸዋል፣ ሁሉ ነገር አዘጋጅተዋቸዋል። አዎ አባታችን ልንሰራ ነበረ፣ ህዝቡ ልንሰራ ከለከለን። በጭቃ ካልሆነ እንዲህ በዘመናዊ ነገር ልንሰራ ትንሽ ነገር እንዲህ ከፍ አድርገን ከእንጨት እንስራ ብለን ነበር። ከህዝቡ ተቃጨን። በቃ ህዝቡን ይመልሳለሁ ትከተሉኛላችሁ ብለው ቃል አስገቡን። ጀመር ነው። እግዚአብሔር ፈቀደ። በዛ ሰዓት መንገድ አልነበረም። አጋጣሚ መንገዱ ደጁ ቅዱስ ገብርኤል ድረስ መጣ። ከመሃል አምባ እዚህ ማነው ከቱሉ ቦሎ እዚህ ድረስ 47 ኪሎ ሜትር ነው። ከቱሉ ቦሎ ወልቂጤ 83 ከወልቂጤ አዲስ እዚህ ድረስ 55 ኪሎ ሜትር። ያ ሁሉ እድል እግዚአብሔር ቅዱስ ገብርኤል ሰጠን። በኋላ ደግሞ እኛ በማናቀው ሁኔታ መብራት ደግሞ ቀጥሎ መጣ። መብራትም ቀጥሎ መጣ። አባታችን ያው በጣም እግዚአብሔር እንደሆነ እውነት ዝቅ ብዬ ነው የማመሰግናቸው። ዛሬ ቤተክርስቲያናችን እንዲህ ባለችበት ሰዓት ራሳቸው ታች አውርደው እውነት የእሳቸው አብረው ገዳም የተማሩና ስላሴ የተማሩ ሰዎች የት እንዳሉ እናውቃለን። ክብር ሳይሆን በቃ በዚህ ቤተክርስቲያን ላይ ትልቅ ልጆችን ትምህርት ቤት ጀመሩ። አዳራሽ ካልሰራችሁ አሉን። ያ ያለው ነው። ያው ልማቱም ትልቁ ያያችሁት ጀምረናል። ትንሽ የመሐንዲስ ስህተት ነበረ። ሰሞኑ አስተካክለን ጨርሰን አሁን በቃ ልንቀጥል ነው። በጣም ከኛ የበለጠ ደግሞ የንስሐ ልጆች ያላቸው ሁለት አይነት ልጅ ነው ያላቸው አባታቸው። የአካባቢ ልጆችና የንስሐ ልጆቻቸው ነው የሚባለው አዲስ አበባ ላይና
እግዚአብሔር ይመስገን እውነት ለአካባቢው ብርሃን ነው የፈጠሩት። ያው ያያቸዋቸው ልጆችን በየአመቱ የሚሰጠው ክህነት እነዚህ ልጆች በቃ ከዚህ ቤተክርስቲያን ሲወጡ ለኛ በቃ ህይወት ነው። ሁሌ በቃ ደስታችን ይሄ ነው። እግዚአብሔር የረዳን ነገር ሰፊ ነገር ነው። በጣም ደስ ይለናል። እውነት እኔ አውርቼ አልጨርሰውም። ደግሞ እንግዲህ ብዙ አባቶች አሉ። አሁን ዛሬ ረፍተ ዘመን የገታቸው እና አባ ጋዳ ተክሉ አሁን በህይወት ያሉት አባ ጊቤ ገብረ ኢየሱስ፣ አቶ ጊቤ አዳነ፣ እንደገና ደግሞ አቶ ኃይለ ማርያም የሚባሉ አባት አሉ። እነዚህ በጣም ለቤተክርስቲያኑ ከፍተኛ አስተዋጽኦ አድርገዋል። የአካባቢውን ህብረተሰብ እያስተባበሩ ይሄ ቤተክርስቲያን እዚህ ቦታ ላይ እንዲተከል ከፍተኛ አስተዋጽኦ አድርገዋል። መላው ህብረተሰቡ ይሄ ቤተክርስቲያን ከመተከሉ በፊት ጨቦ ማርያም የምትባላለች ከዚህ በእግር ወደ 2 ሰዓት መንገድ የምታስኬድ መኪና ቤተክርስቲያንነት ቀብራቸውም አገልግሎታቸውም ቅዳሴያቸውም እዛ ነበር። ከ2 ከ3 ሰዓት በላይ እየሄዱ ነበረ መንፈሳዊ አገልግሎት የሚያገኙት። ነገር ግን በእነዚህ አባቶች በተለይ አሁን ነፍሳቸውን የማረ አባ ጋዳ ተክሉ የሚባሉ አሁን በህይወት ያሉ እነ ጊቤ አዳነ እና አባ ገብረ ኃይለ ማርያም ጊቤ ብርሃን የሚባሉ አባቶች አሉ። እነሱ ህብረተሰቡን በማስተባበር ይሄ ቤተክርስቲያን እዚህ ደረጃ እንዲደርስ አድርገዋል። በፊት ከዚህ ቤተክርስቲያን ጀርባ ያለች ነበርች፣ በመቃኞ ነው የተተከለችው። ከ92 ዓመተ ምህረት በፊት በዛ ቤተክርስቲያን ወደ 8 ዓመት ከተገለገለ በኋላ ነው እንግዲህ ይሄ አዲስ ቤተክርስቲያን እኛም ከመጣን በኋላ የአካባቢው ማህበረሰብ እዚህ በዚህ አካባቢ ተወልደው ያደጉ የአካባቢው ባለ ሀብቶችም አሉ። እነሱን አስተባብረን ይሄን አዲሱ ቤተክርስቲያን ይሰራ ነው። እኔ ሁሌ በቃ እንደው ባለኝ ጊዜ ከመጣው ታሳስም ሆነ ሐምሌ ወይም ደግሞ አጋጣሚ ሰውን ከሞተ ስመጣ ሁሌ እያለቀስኩ ደስታ እያስለቀሰኝ ይሄዳል። እዚህ አካባቢ ያልቆረበ ሰው የለም፣ ቆርቦ ያልሞተ ሰው የለም። ድሮ እዚህ አካባቢ እንዲህ ነገር የለም። የሙስሊም አካባቢን 12 ሰዓት ተሰንበት አያውቅም። እዚህ ሀገር ላይ በጣም የሚገርም ነገር ከድሮ ጀምሮ በአቡነ ዘማርያ ዜና ማርቆስ ጀምሮ ሰው ከ9 ሰዓት ቡና አይወቅጥም፣ በሰንበት ሰራይም መሬት አይሰራም፣ እርሻ አያርስም። ይሄ ነበረ ሰው አካባቢ እዚህ አጥባው ቤተክርስቲያን ያለው ድንበሩ ሁሉ የሙስሊም አካባቢ ስለሆነ እና ምንም ቤተክርስቲያን ማያውቅም ነበር። ይሄ ቤተክርስቲያን ከተመሰረተ በኋላ ያልቆረበ መደዳ ክርስቲያን የለም። በጣም ደስ የሚል ነው። በቃ እንደው ያረፉ ወንድሞቻችን እንኳን ቆርበው በምናይ ሰዓት እጅግ ነፍሳችን በቃ ይረሰርሳል። በጣም ደስ ይለናል። አባታችን ትልቅ ያደረጉት ነገር ይሄ ነው። በጣም ደስ ከሚለን ነገር ይሄ ነው። እዚህ አካባቢ ከታች እስከ ላይ ድረስ በዚህ አጥቢያ ያለ እዛ ማዶ እዛ ማዶ አለ ቆራቢ ያልሆነ ሰው የለም። በእውነት ሁሉም በቃ ወንጌሉ ገብቶ ድሮ በጣም የሚገርማችሁ ነገር አንድ በጣም ባለቤቴ ምን የሚጨንቀኔ የተወለድኩ እዚህ ነው። ባለቤቴ የተወለደችው አዲስ አበባ ነች። ከላይ ሆና ትመራለች። ወንድሞቼ ያው እዚህም ታላቃቸው እኔ ነኝ። ያው ከትንሽነት ጀምረው በጣም የሚገርመው ነገር ወንጌል በሰርክ ፕሮግራም ላይ ድሮ ሚንጫጫ ያገር ቤት ጫጫታ ነበር። አሁን ግን ድምጽ ኮሽ የሚል ነገር ይገርመናል። በቃ አባታችን ህዝቡ እንዴት እንደቀየሩት ወንጌልን እንዴት አድርጎ እንዲገባው እንዳደረጉት በጣም መቼስ እግዚአብሔር ፈቅዶላቸው ነው እሳቸው የሚያደርጉት። በረከታቸው ይደርብን። በቃ ለዚህ እሳቸው ተምረው ለዚህ ስላበቁልን በጣም ደስ ይለናል። ሰው በአጠቃላይ የጉራጌ ብሔረሰብ ጸባዩ በጣም የሚገርም ነው። ሰላማዊ ህዝብ ነው። እውነት ለመናገር በጣም ሰላማዊ፣ ፍጹም ኢትዮጵያዊ፣ ሰውን በዘሩ በጎሳ በጎጥ የማያይ በቃ እውነትን የሚወድ ህዝብ ነው። ይሄን ህዝብ ለማገልገል መታደል እኔ በጣም ነው ደስ የሚለኝ እና ህዝቡ እሺ ባይ ሲጠሩት አቤት ሲልኩት ወዴት የሚል ነው። በአቅም ካልገደበው በስተቀር ፍጹም ታዛዥ ህዝብ ነው። ያው እኔ በፍቅር ነው ያለሁት ከዚህ ማህበረሰብ ጋር እንግዲህ ወደ 23 ዓመት በላይ በ1993 ጥቅምት 3 ቀን ነው ሙር ገዳም የገባሁት። ከ93 እስካሁን እንግዲህ ከ25 ዓመት በላይ ማለት እና በዚህ አገልግሎት ዘመኔ እኔ 5 ቀንም የተቀመጥኩ አልመሰለኝም። እጅግ በጣም ደስ ነው የሚለኝ። ስራ አለ
ምንም የሌለበት ቦታ ላይ ነው። እንግዲህ አሁን እንደምታዩት እዚህ ቦታ ላይ በጣም በእውነት የደረጀ አስተዳደር ነው ያለው። ሙሉ 8ቱም ጉባኤ ቤቶች የተሟሉ አሉ። ከንባብ ቤት ጀምሮ ቅኔ ቤት፣ ዜማ ቤት፣ ቅዳሴ ቤት፣ ትርጓሜ ቤት፣ የበገና ቤት እነዚህ 8ቱም የጉባኤ ቤቶች መምህራን ቀጥረን ከ140 ተማሪዎች በላይ ከመላው ኢትዮጵያ ሰብስበን አብዛኛው የአካባቢው ህብረተሰብ ተጠቃሚ ነው እና በዚህ ደረጃ አገልግሎቱን ለመስጠት እንግዲህ ጀምረናል ማለት ነው። እጅግ በጣም ደስ የሚል ነው። አካባቢው ላይ በአሁን ሰዓት ላይ ሳይቆርብ የሚሞት ሰው ማግኘት በጣም ከባድ እየሆነ ነው። ስጋው ደግሞ ተቀብለው መንፈሳዊ ህይወታችን አድሰው ይህ አካባቢ ላይ በተወሰነ መንገድ ለሱስ የተጋለጠ አካባቢ ነው። በተለይ ጫት የሚመረትበት አካባቢ ከመሆኑ የተነሳ ከዚህ በፊት ማህበረሰቡ እንኳን ሊቆርብ ሰው ጤናውን በጣም የሚናጋበት ነበር። ይህ ቤተክርስቲያን ከመጣ ጀምሮ ግን ቀን በቀን እየተለወጠ ትልቅ አባቶች ቆርበው ሞቶ ካልሆነ ሳይቆርብ ሞቶ የሚባልበት ደረጃ የማይገኝበት እጅግ መንፈሳዊ ህይወትን መንፈሳዊ እርካታ በህይወታቸውም በስጋቸው ያገኙበት ሰፈር እንዲሆን አድርጎታል። የቤተክርስቲያን ከመጣ ጀምሮ ማለት ነው። ክብራቸውም እንዲጨምር ያላቸው አስተዋጽኦ ከፍ እንዲል ያደረገ ነው። በተለይ አባ ኢያሱን በተለየ ሁኔታ እንዲያዩአቸው፣ ምክንያቱም የእግዚአብሔር ቃልን ቀን በቀን ዞረው ስለሚያስተምሯቸው፣ ሀዘን ቢመጣ ስለሚያጽናኗቸው፣ በችግራቸው ጊዜ ወደ የቤት እየገቡ ስለሚያጽናኗቸው እሳቸውን በተለየ እንክብካቤ እንዲያዩ ያደረጋቸው እጅግ አንድ አይናቸውን ከፍተው የሚያዩአቸው በጣም የሚወዷቸው አባት ሆነው ተጉዘዋል ማለት። ስለዚህ ይሄ የመጣው ምንድነው? በመንፈሳዊ ህይወታቸው ስለሰሩ ነው ማለት ነው። የአካባቢ ማህበረሰብ ተወላጅም እንደዛው፣ ከተማ ያለውም እንደዛው፣ ለንስሐ ልጆቻቸውም እለት ተእለት በእውነት እጅግ በጣም ሳይደክማቸው ከከተማ መጥተው የአብነት ትምህርት ቤት ድረስ እያስተማሩ እና አሁን አዶንያስ በገና ሁሉ ከዛ አዲስ አበባ መጥተው ቁጭ ብለው እያስጠኑ፣ ሌሎችም ቀን በቀን በሚያስቸግራቸው መካከል ውስጥ ገብተው እያስጠኑ እየመጡ እየረዱ አስተዋጽኦ እያደረጉ ነውና እነሱም እጅግ እግዚአብሔር እንዲያከብራቸው በጸሎት እንድታስቧቸው ሁሉ እንጠይቃለን። የአብነት ትምህርት ቤቱ እንግዲህ ከዚህ በፊት እንደተገለጸው የተወሰኑ ዓመታትን አስቆጥሯል። አሁን ላይ ጥሩ የትምህርት አሰጣጥ ሁኔታ አለ። 8ቱም የአብነት ትምህርት ቤቶች በተቻለ መጠን ተግባራዊ እንዲሆኑ እየተሰራ ያለበት ሁኔታ ነው ያለው። ያ ማለት አሁን ላይ በትክክል እየተሰራባቸው ያሉ የአብነት ጉባኤዎች 5 ናቸው። የንባብ ቤት፣ የዜማ ቤት፣ የቅኔ ቤት እና የቅዳሴ ቤት እንዲሁም ደግሞ ዘንድሮ በ2017 ዓ.ም የተጀመረ የበገና ጉባኤ አለ። እነዚህ 5ቱ ጉባኤዎች በትክክል ትምህርት እየተሰጠባቸው ያለ ጉባኤ እየተካሄደባቸው ያሉ ጉባኤያት ናቸው ማለት ነው። ቀሪ ደግሞ 3 ጉባኤያት አሉ። እነዚህ ደግሞ የአቋቋም፣ የመጽሐፍ ትርጓሜ ቤትና የመሳሰሉት ደግሞ 3ቱ ደግሞ በቀጣይ በ2018 እና ከዛ በኋላ ባለው ጊዜ እንደ እግዚአብሔር ፈቃድ መምህራንን ተቀጥረው በትክክል ሊጀምሩ ዝግጅት እየተደረገባቸው ነው ያለው። ጉባኤ ቤቱ በጣም ደስ የሚል ስርዓትና የትምህርት አሰጣጥ ነው ያለው። ምክንያቱም ተማሪዎች እኔን ጨምሮ እንደ አንድ ደቀ መዝሙር እንደ አንድ ተማሪ ከትምህርታችን ጎን ለጎን ስራ እንሰራለን። አንድ ተማሪ ሲመጣ በትክክል ይሄ ጉባኤ ቤት የራሱ የሆነ የትምህርት ክፍል አለው። ያ የትምህርት ክፍል የሚጠበቅበትን ድርሻ አድርጎ ነው የሚቀበለው ማለት ነው። አንድ ተማሪ ሲመጣ ምን አይነት ኃላፊነቶች እንዳሉበት እዛ ፎርም ላይ ተሞልቶ በትክክል የሱ ሰነድ ወይንም ደግሞ የሱ ዶክመንት ተቀማጭ እንዲሆን ስልክ ቁጥር፣ ተያያዥ እነዚህ ሁሉ ያሉበት ነገሮች ፎርም ተዘጋጅቶ በትክክል ነው የምንቀበለው አንድ ተማሪ እና በአሁኑ ወቅት ከ120 እስከ 130 እስከ 140 የሚደርስበት ጊዜ አለ። እንደየ ሁኔታው ተማሪ የሚመጣበት የሚቀንስበት ጊዜ ስላለ ማለት ነው። ብዙ ጊዜ የአብነት ትምህርት ቤት ላይ አንዱን ጉባኤ ከጨረሱ በኋላ ሌላ ትምህርት ወደ ሌላ ቦታ ስለሚሄዱ በዚህ ሬንጅ ውስጥ ነው ያለው የተማሪ ቁጥር ከ120 እስከ 130 40 ውስጥ ነው ያለው። ይሄን ያህል ተማሪዎች አሉ።
ተማሪዎቹ ከትምህርታቸው ጎን ለጎን ግን ያው ስራ ይሰራሉ ማለት ነው። ስራ ሲባል ምን ማለት ነው ግን ያው እንደ ገዳም ስርዓት ነው ያለው። አሁን መዝወር ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ገዳማዊ አይነት ስርዓት ነው ያለው። ወንዶች ብቻ ነው ያለ ነው። የራሳችንን ምግብ እንጀራውንም ወጡንም ሁሉንም ነገር የምናዘጋጀው ራሳችንን። ስለዚህ ሁሉ ነገር የሚሰራው በተማሪዎች ነው ማለት ነው። በተማሪዎችና በሰንበት ትምህርት ቤት አገልጋዮች ድጋፍ እና በምእመኑ እዚህ አካባቢ ባሉት ምእመናን ድጋፍ ነው ስራ የሚሰራው ማለት ነው። የማህበር ስራም ሲኖር እንደዛ ይሰራል። ከዛ በተረፈ ግን ዴይሊ የሚሰሩት ወይንም ደግሞ የየዕለት እንቅስቃሴዎችን በተመለከተ ደቀ መዛሙርት ብቻ አገልግሎት ይሰጣሉ። ይህም የሚሆንበት መንገድ ደግሞ ሁሉም ነገር ፕሮግራም ወጥቶለት ሁሉም ሰው ተሳታፊ በሚሆንበት መልኩ የሰኞ፣ የማክሰኞ፣ የሮብ እስከ እሁድ ድረስ የዕለት ተረኞች ወጥተውለት እንጀራ የሚጋግር ወጥ የሚሰራ ሁሉ በፕሮግራም ስራውን በስርዓት ያከናውናል ማለት ነው ከትምህርቱ ጎን ለጎን። ልጆቼ የአብነት ትምህርት ቤቱን በመስራት ምንድነው ያደረኩት? እኔ ይሄ ቤተክርስቲያን ማነጽ ስንጀምር ጎን ለጎን የአብነት ትምህርት ቤቱን ነው የጀመርኩት። እዚህ ቦታ ላይ መሰረት ሲወጣ አንዱ የአብነት ትምህርት ቤት መሰረት ይወጣል። ይሄ ሲያርግ ያም ያርጋል። በተለይ የንባብ ቤቱ፣ የቅዳሴ ቤት፣ የዜማ ቤትና የቅኔ ቤቶች ከቤተክርስቲያኑ ጋር አብረው ነው የተመረቁት። አሁን የምታዩት የፎቁ ግራውንድ ፕላስ 3 ያለው ፎቅ የትርጓሜ ቤት፣ የአቋቋም ቤት፣ የስብከተ ወንጌል ቤትና የበገና ቤት አራቱን ጉባኤ ቤቶች ነው የያዘው። እሱ በኋላ ነው አሁን ባለፈው ዓመት ነው ያስመረቅነው። እና እነዚህን ሁሉ ግን የአካባቢ ልጆችንም የንስሐ ልጆችንም በመላው ዓለም ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናትን በአንድም ሆነ በሌላ ምክንያት የተዋወቁ ልጆቹ በሙሉ ይህንን ስራ በመስራት ከፍተኛ አስተዋጽኦ አድርገዋል ማለት ነው። እኛ ግን ትልቅ እድለኛ ነን። የሰርክ ፕሮግራም በየቀኑ አለ። በየቀኑ ኪዳን አለ። ጧት 10 ሰዓት ያው የሰርክ ፕሮግራሙ አለ። አድባራቶች ባሉበት ገብርኤል፣ ማርያም፣ ስላሴ፣ ሚካኤል ክብር ባለ ሰዓት ይቀደሳል በየቀኑ። እኛ በቃ እግዚአብሔር እኔ አባታችን ይሄን ቤተክርስቲያን መርጧታል በሷው ብለን በጣም እናመሰግናቸዋለን። በጣም ደስ ይለናል። ምንድነው በየአካባቢው ውድድር በቃ የቤተክርስቲያን ውድድር ነው በአሁን ሰዓት ያለው። ግን ቤተክርስቲያን ተሰርቶ ካልተቀደሰበት በጣም ካልተጠነበት ምናልባት በሳምንትም የግድ ነው እና አሁን አባታችን ጥረታቸው ምንድነው በየ18ቱም ቤተክርስቲያን መሪጌታ አቆሟል። እዚህ የተማሩ ልጆች ማለት ነው። ህዝቡ ወንጌል እየተማረ ነው። በጣም ደስ ይላል። ያንን በቃ የገባቸው ወንጌል ህዝቡ ላይ እያወረዱት ነው እና ከዚህ የተለየ ነገር የምናየው ነገር ሰው ጧት ሁሉም ኪዳን ያደርሳል። እንደውም ባለፈው አባታችን አካባቢ እየዞረ ነው። ለምንድነው መጣቸው ማታስቀድ? ለምንድነው ኪዳን አባታችን ያቆዩናል እስከ 3 ሰዓት። እኛ እርሻ አለብን፣ ከብቶች እንፈጣለን፣ የተራቡና አለብንና በቃ ተነጋግረው ይሄን ነገር ፈተው ሰው ግልብጥ ብሎ መጥቶ ኪዳኑ ጧት ተደርጎ በቅዳሴ ጊዜ የሚመቸው ያስቀድሳል። ይሄ ነገር አውቃለሁ። እዚህ ባልኖርም በቃ ያው በጣም ስለምከታተለው ቤተክርስቲያኑ ከላይ ሆኜ ማለት ነው። እዚህ ደብር ላይ 10 የሚደርሱ ከ10 እስከ 12 የሚሆኑ ህፃናት አሉ የሚማሩ ማለት ነው። እነዚህ ህፃናት የበኩር ህፃናት ናቸው፣ የበኩር ልጆች ናቸው። ይሄ ደብር በጣም ልዩ የሚያደርገው ከሌላው ቦታ የበኩር ህፃናትን አባታችን መላከ ብርሃን ቆሞስ አባ ኢያሱ የደብሩ አስተዳዳሪ ማለት ናቸው። እሳቸው ከንስሐ ልጆቻቸው ሃይማኖቱን አስረድተው ለምን እንደሚያስፈልግ ቤተክርስቲያን የነገዋን ቤተክርስቲያን ለመስራት ህፃናት አስፈላጊ እንደሆነ ሃይማኖቱን ትክክለኛ ምክንያቱን ነግረው አስተምረው አሳምነው ቤተሰቦችም አምነው የሚሰጧቸው ህፃናት አሉና እነሱ ህፃናት ላይ ቢሰራ መልካም ነው ላለው የኔ መልእክት ህፃናቱ ላይ አተኩረን እንድንሰራ የሚያስፈልጋቸውን ነገር እንድናሟላ
ቤተሰብም ደግሞ ለቤተ ክርስቲያን ልጆቹን ስፔሻሊ የመጀመሪያ ልጁን ቢሰጥ የነገዋን ቤተ ክርስቲያን መስራት ይችላል። ስለዚህ ህፃናት ላይ እናተኩራለን። ድንግል ናኪ መዛሬ ጸባዖት ወረት አንድ ማነስ እግዚአብሔር ዜጊ መረዳ ቁሮ ልጅ 2 ሄክታር መሬት አለች። አሁን ሰሞኑ ጥጃዎች ነበሩ ሽጠናል፣ ለበዓል የተወሰኑ ማለት ነው። 2 ሄክታር መሬት ደግሞ ጤፍ ዘርተናል። አባታችን የአርበኛ ገበሬ ናቸው። አርበኛ ገበሬ። በአሁን ሰዓት ብዙ ጓሮ አትክልት ተክለናል። እንሰት አይታችኋል፣ 500 ተክለናል ዘንድሮ። ወደፊት ደግሞ በቃ እኛ እውነት ትልቅ የሚያግዝ ትንሽ ምንድነው ዓለሙ እያስፈራ ነው። በአሁን ሰዓት ኢኮኖሚው በጣም ምንድነው ከና ትንሽ ያው ድጋፍ ይፈልጋል። በጀት እንደው የተወሰነ ነገር ቢመደብለት እኛ እንፈልጋለን። በጀት የለውም። ልማቱ እየጀመርነው ነው። ይሄው አሁን ለምሳሌ 2 ሄክታር መሬት ጤፍ ዘርተናል ዘንድሮ። ወደ 600-800 እንሰት ተክለናል ዘንድሮ። ጓሮ አትክልቶች ማን ነገር ከቃሪያ እስከ ምናምን ተክለናል፣ ጤፍ ዘርተናል። ያ መሬት ደግሞ እንደው የወረዳው አስተዳዳሪ በጣም ቅንና በጣም መልካም ሰው የሰው መልካም ሰው የሚያዳምጥ ራሱን ታች አርጎ 2 ሄክታር መሬት ሰጥቶን እውነት ከብቶች ማደለቢያ አድርገን ትንንሽ ጊደሮች እየገዛን እንደው ለልጆቹ እንዲያግዛቸው ባግዛቸውም እንዲያግዛቸው እያደረግን እየጣርን እኛ እየሄድን እየገሰገሰን ነው። ግን ሰው ያልፋል። ያው ኢኮኖሚውም ትንሽ ጠንከር ብሏል በአሁን ሰዓት። እኛ ያው በጀት ስለሌለው እንግዲህ ትንሽ እንደው አገረ ስብከቱ ይሄን ነገር ሐሳባችን ሰምተውን እንደው በጀት የሚደረግበት ሁኔታ ቢኖር በተሻለ ሁኔታ እኛም ሞራላችን በጣም ይደገፋል። ልጆቻቸው ለጠም ለመስራት እግዚአብሔር ከፈቀደልን እያሰብን ነው። አባታችን ኢያሱ እዚህ ቦታ ላይ ዋቤ የምትባል ወንዝ አለች። ከዛ ውሃ ተሸክመው ድንጋይ ተሸክመው ታላቅ ስራዎች ሰርተው ነው የቤተክርስቲያን ወደዚህ ቦታ ላይ ያደረሱት። የአካባቢ ተወላጆችም እነ ቃል ኪዳን፣ እነ አቶ በንቲ፣ እነ ሰብስብም ሌሎችም ከተማ ሐዋሳ ያሉ ወንድሞቻችንም ሁሉንም ወጥተው ወርደው የራሳቸው አስተዋጽኦ ያደርጋሉ። ነገር ግን ግለሰብ ነው። በተቋም ሲደራጅ ግን ተቋም ከሆነ ማንኛው ሰው ቢመጣ ቢሄድ ተቋሙ እያደገ ይሄዳል። ስለዚህ ተቋማዊ ለውጥ እንዲኖረው ተቋማዊ ቅርጽ እንዲኖረው ቤተ ክህነትንም እኛንም ሁሉ ሰው ተባብሮ ማገዝ ያስፈልጋል። ይሄ ካልሆነ አስቸጋሪ ነው የሚሆነው። የሚመጣው ሂደት ምናምን ያሳስበናል። እሳቸው ከዚህ ሹፍርና ነጥተው አትክልት ተራ አዲስ አበባ ገዝተው ለፍተው የሚያስፈልጋቸው ምግብ ጭነው ተሯሩጠው ምን ብለው ነው የሚመጡት? እንደ ልጅነታቸውም አይደለም። አሁን ያው እድሜውም ይመጣል ከፍ እያለ ይመጣል እና ህመምም ይመጣል አንዳንዴ እና ጭንቀታቸውን መቀነስ ያስፈልጋል። የቤተክርስቲያን ጭንቀት የሁላችንም ጭንቀት ነው። ስለዚህ ያንን መረዳት ያስፈልጋልና ሁሉ ሰው የተቻለውን እዚህ ቦታ ላይ ከአርሲ የመጣ ሰው አለ፣ ከጅጅጋ ከሶማሌ የመጣ ሰው አለ፣ ከኦሮሚያ ከጋምቤላ የመጣ አለ፣ ከቤኒሻንጉል የመጣ አለ፣ ከሁሉም ቦታ የመጣ ሰው አለ። ትንሿ ኢትዮጵያ የምናይበት ነው። የትንሿ ኢትዮጵያ ቤተክርስቲያን እንድትከፈት እያደረገ ነው ማለት። ስለዚህ የአብነት ትምህርት ቤቱ በጣም ዘላቂ በሆነ ሂደት ማዕከል ለመላ ኢትዮጵያ አስተዋጽኦ። ስለዚህ ሁሉም ኢትዮጵያዊ ይሄን ቤተክርስቲያን ሁሉም ቦታ ተቋም አይመሰረትም። ተቋም የተወሰነ ቦታዎች ምክንያቱም ብዙ ነገር ስለሚጠይቅ የተወሰነ ቦታዎች ነው የሚመሰረተው። ይሄን የተመሰረተው ተቋም ዘላቂታዊ የሆነ ድጋፍ እንዲኖር ሁሉም ኢትዮጵያዊ በእግዚአብሔር ስም እርዳታ እንዲያደርግልን እንጠይቃለን። ተመስቀል አሃዱ አምላክ እንዘ አአምን እክህደከ ሰይጣን እመ ቅድስት ቤተ ክርስቲያን። ሰው ካለ አንድ ቦታ ላይ ሰው የሚኖር ሰው ካለ ያ የሚኖር ሰው መሰረታዊ ነገሮች ማግኘት አለበት። ምግብ ማግኘት አለበት፣ ልብስ ማግኘት አለበት፣ መጠለያ ማግኘት አለበት። እነዚህ ነገሮች መሟላታቸውን ማረጋገጥ ይኖርባቸዋል ምእመናን ማለት ነው። ስለዚህ ቤተክርስቲያናችን
ገና ብዙ ቀሪ ስራዎች አሏት። እንደምታዩት ይሄ ህንጻ ከተጀመረ ለ2 ዓመታት አሁን ቆሟል ማለት ነው። ያው የኑሮ ውድነት ልጆቹን ከመበተን ስራው ይቁም ብለን ነው እንጂ ልጆቹን አቁመን አሁን ይሄን እስክንሰራ ማለት እንችል ነበር። ግን ህንጻ ስላሴ አፍርሶ ህንጻን መገንባት የቤተክርስቲያንም ዓላማ ስላልሆነ እግዚአብሔር በፈቀደ ጊዜ ይሰራል ብለን ይሄን ስራ አቁመን ልጆቻችንን እያስተማርን ነው ያለነው። ወደ የንባብ መምህራን አሉ፣ የትርጓሜ መምህራን አሉ፣ የቅኔ መምህራን አሉ፣ የአቋቋም መምህራን አሉ፣ የዜማ መምህራን አሉ። የሁሉም ደሞዝ ከ8000 ብር በላይ ነው። እነዚህን ሁሉ ደሞዝ ከፍሎ የተማሪዎችን ቀለብ በየወሩ አሟልተው በእውነት በዚህ አጋጣሚ እጅግ ላመሰግናቸው የሚገባኝ የንስሐ ልጆቼ ዓላማዬ ገብቷቸው ያለምንም ቅሬታ ከኔ ጋር አብረው እየተሸከሙ ከኔ ጋር አብረው እየወጡ እየወረዱ እነዚህ ልጆች ለዚህ አብቅተዋል። ስለዚህ አሁን ወደፊትም ምለው ምንድነው አንደኛ ይሄ ህንጻ እንዲያልቅልን በጣም እንደው ምዕመናን በዚህ አጋጣሚ የሚሰሙን ልጆች እነዚህ ህፃናት ያዩ ደቀ መዛሙርት ባለሀብቶች ወንድሞቻችን እንዲረዱ እንፈልጋለን። አሁን እንዲያውም ወደ 4 ፎቅ ነበር። አሁን ከአቅምም አንፃር ወደ 2 ዝቅ አድርገነው በዛ ጨርሰን ተማሪዎቹን ለማስገባትና ስራ ለመጀመር እናስባለን። ጸበል ቦታ አለን። የጸበል ቦታው መሰራት አለበት፣ መስተካከል አለበት። እንግዲህ አንዱ የድነት መንገድ እግዚአብሔር የድነት መንገድ ካደረጋቸው አንዱ የጸበል ቦታ ነው። በዚህ ቦታ ላይ አሁን ጸበል ብፁዓን አባቶቻችን ተባርኮ ጸበል ቢጀመር ብዙ ፈውስ ይኖራል። ጸበል ሲኖር ደግሞ መተዳደሪያም ነገር ይገኛል። ስለዚህ ምዕመናን በመላይቱ ሀገራችን በመላው ዓለም ያሉ ኦርቶዶክሳውያን ይህን ስራችን አይተው የተቻላቸውን ቢያደርጉ በማቴሪያልም በሙያም ባላቸው አስራት በኩራታቸውን በማውጣት እንዲረዱን በዚህ አጋጣሚ ለማሳሰብ እፈልጋለሁ።